እስኪ እርሶ ደግሞ አሁን ቅድም ዑመር ሼኽ ዑመር ያነሱት ነገር ነበር። ይሄ ቢድዓተል ኢዷፊያ ማለትም ከዒባዳው አስል መሰረት ኑሮት ነገር ግን ሰዎቹ ወይ ከመጀመሪያ ወይ ከመሃል ላይ ወይ መጨረሻ አካባቢ ላይ የሆነ ነገር ይጨምሩበታል ዒባዳው ላይ ወይ በቁጥር ሊሆን ይችላል ወይ በጊዜ ሊሆን ይችላል ወይ ቦታ እንደዚህ ነገሮች አሉ አይደል እንዴ? እና ቅድም ሁለት ነገሮች እሳቸው የቢድዓተል ኢዷፊያን አንስተውልን ነበር። ከዚህ ጋር አያይዘው እስኪ ደግሞ ይጨምሩልን። ናም አሁን ዑመር እንዳነሳው ቢድዓ መካንያን በመካን የሚሰራ ነው። እንግዲህ ሸርዓን ተሆነ ቅድም እንዳለው ቢልጂንሲ ወነውዒ እና ደግሞ ቀድር የሚባል ዘማን ወልመካን የሚባል ሁኔታዎች አሉ። አሁን መሽሁር ለመሆን በቦታም በቃ መገናኘት አለበት ሸርዑ ጋር። ለምን ሸርዑ በቦታ የወሰነው ያ ቦታ ሙአየን ነው ለኢባዳ። ምሳሌ ሐጅን ይመስል ቅድም እንደተባለው በቦታም በዘማን ተቀይዷል። ቦታው እዛው ቦታ ላይ ነው። አልሐጁ አረፋ ያንን ሊወክል ወላ ገሪባ በዛ ሂድ በዚህ ሂድ የሆነ ዳግመው መካ የሚባል አለ ምንም ይባል ደረቱት ነገሮች ይኖራሉ። አንዳንድ ይሄ የማይቻል ነገር ነው። ያንን አላህ በቦታ ያደነገገውን ቦታ ሊተካ የሚችል ታደረጉት። ግን በዛ ታደረጉ ቢድዓ ነው። ከሙኽሪጅም ሊሆን ይችላል እንትና እና ሌላው ቀድረን ነው። ቅድም እንደተባለው ዘማንም ነው እንግዲህ የሐጅም ዘማን ተቀይዷል። መካን እንግዲህ ተቀይዷል። በቦታ ተቀየደ ነው። አረፋ በቦታ ተቀየደ ነው። በዘማን የተቀየደ ነው። እነዚህ ሁሉ የመሽሩዕ መለኪያ ናቸው። አንዲ ነገር መሽሩዕ ሲባል በእነዚህ ሁሉ የተገናኘ ጊዜ ነው ማብራሪያ ይሰጡበታል። እና አሁንም ለዚህ ያሉ ነገሮች ዚያረተል ቁቡር እዛ ላይ እንደሚያነሳው ያነሱታል። ዚያረተል ቁቡር ሽፋን ነው። ዚያረተል ቁቡር ኩንቱ ነሃይቱኩም አን ዚያረተል ቁቡሪ ፈዙሩሃ ፈኢንሃ ቱዘኪሩኩም አልአኺራ አለ ሰበብ አለው። ያንን አንስቻን ከልክያችሁ ነበር። አሁን ተነስቷል። ያግዱ ማቀባው ተነስቷል ተባለ። ፈዙሩሃ በዛ ያንኑ ሸርዑን ጠብቆ መዘየር ነው። ለማን ነው? ለኛ ለዘያሮቹ ትላንትና እንደኛ የነበሩት ነገ እኛም እንደነሱ እንሆናል እንድንል ነው። ትላንት እኮ እንደኛ ዘያሩ ምስካለ ቁሞን እዛ ሂዶ ነው የሚዘይረው አይደል? የሚዘይራቸው ሰዎች እኮ ትላንትና እንደሱ ነበሩ። እነሱ ነገ እንደናንተ ሆነ ኢዕቲባር ነው። ለነሱ ደግሞ ዱዓ ማድረግ ነው። እኛም ወደ እነሱ በምንሆን ጊዜ ደግሞ አላህ እንዲያዝልን መለመነው። ግን በሆነ ነገር ቦታ ተዘጋጅቶ ዚያረተል ቁቡር እየታረደ ምን እያለ ሌላ ነገር የሚሰራ ነገር ምንድን ነው? ሐቂቀተን እነሱ ያን በማድረጋችን ይረዱናል እያሉ ተሆነ ቅድም ሙኽሪጃን ሚላህ ነው ይገባል። ግን እዛ ዱዓ አድርገን አላህን ለምነን እንምጣ እናገኛለን የተለየ ነገር አለው ምን የሚሉ ተሆነ ይሄን ወሰኢል ሽርክ ነው። እዛ ይዘፍቃቸዋል። እና ስቃሪናውን ስታየው እርዱን ተሄዱ በኋላ እዛ የቀብሩን አፈር እኮ ይተዳደሉታል። አላያችኋቸው እንደው ሁጁቡ ይጋረዳል። ሁጁብ ነው የሚባለው እዛ ሁጁብ ዶሪህ ነው መሰለህ አረበኛው ሁጁብ ነው። ሁጁቡ ይጋረዳል። ምን ይላል? ይታደሳል። ጋጠጦ የሚባል ነገር አለ። እድሳት የሆነ ነገር ይደረጋል። ምንድን ይላው ነው? እንዲረዱን በቃ ከርሞ እንዲያደርሱን ያድርሱን ነው የሚለው። የቦረናው ሸህየር ዱኛ አባባዬ እያለ ነው ያን የሚያደርገው። ብዙ መርሳ አባገትዬ ሚላሃጅ አቡዬ እያለ ነው የሚያደርገው። ከዚህ የበለጠ ሙከፊራ የሆነ ቢድዓ ይኖራል ብዬ ምን ለምን አቂዳውን ሐታ ሙሽሪኩ መካ የማያውቁት ዱዓ ሲደረግ ልጅ ይሰጣሉ ጌታው ሸህየ የሚባልበት አካባቢ ነው። እና ወንድሜ እንዳለው ቀድረን ዘማነን ወመካነን ጂንሰን አፈጻጸሙ ኢባዳ ቢሆንም አፈጻጸሙ ከኛ ያሲን ይቀራል። ፋቲሃ ለምሳሌ ነው ሁሉ ጊዜ ፋቲሃ ስለሚባል ነው ያሲንም ይቀራል። ሶላተል ጀናዛ ላይ ብቻ ነው ፋቲሃ የሚቀራ።
ሌላ ተፋቲሃ ውጭ እንኳን ሌላ የለም ነው የሚባለው አይደል? ሀታ ሌላ ተቀራ ቢድዓ ሰራ ነው የሚባለው ጨምሮ ማለት ነው። ተፋቲሃ ውጭ ወዲ ቀጣው ዱዓ ነው አይደል? ተተክቢራ በዋቀጥ ወዲዛ ነው ሱረቱል ኢኽላስ ሊጨምርባት ቢል አይቻልም። በዛችው ነው። አንዳንዱ ሶላተል ጀናዛ ላይ ሳይቀራት ቀርቶ ታሰላመቱ በኋላ አልፋቲሃ የሚል አለ። ይቀራህ ተባለበት ቦታ ላይ የማይቀሩ አሉ። መዝሐብ ይመስለኛል من كان له الإمام فقراءة الإمام قراءة له ተብሎ ብዙ ከራከር ነበር። ቅሩ ባይሆን ፋቲሃውን ቅሩ ባካችሁ ችግር የለም ቅሩ ባካችሁ ያው አሁን እንኳን መቀራት ይዟል ፋቲሃ በዛ ሀገር ሐነፊዮች እንዳላችሁ ታውቁታላችሁ የሚሉትን ጣልቄ ስለማወቁ መዝሐብ እንዳለ ይጠቁሙኛልና ነው። እኔ መዝሐብ ታለ መጋተረ ስለማልፈልግ ቢድዓ ጋር ነው ግብግቤና መዝሐብ ላይ ያለው ሶሒሁን ሐዲስ ነገር ታረጋዋለህ ተቀበለ መልካም አልባለዛ ያችን ያዛትንስተሚያውቅ ድረስ ማለት ተኝረዳ አላኩል ያህል እነዚህን አደገኛ ቢድዓቱ መገለጫቸው ይሄ ነው። መለኪያቸው አሁን ወንድም እንዳለው በስድስቱ መለኪያዎች ዑለማው ኢስላም ቢተተቡዕ ወልኢስቲቅራእ በቃ ተዝህ ውጭ አይደለም። ከዘነዚህ ተወጣ ግን ወለው መሽሩዕ ቢሆን አብዱላህ ኢብኑ መስዑድ እኮ መሽሩዑን አይደለም ያየው መሽሩዕ እኮ ነው። ነፍስ ወከፍ ምን ሰራውን ነው በመና በመሪ ቀላሽ መሪ አርጎ ያገየ ሲሆን ነው። እና ቢድዓን እስሙን እንደዛ አርጎ እንደናንተ ቻርጅ ጀዛኩሙላህ አበጥሩ አንጠርጥሮ ያሳዩ ሙስሊሙን ህብረተሰብ ልንታደግ ይገባል ማለት ነው። ይሄ እንግዲህ ይሄን ስንል የማጣበብ የማጥበቅ የማክረር የጽንፈኝነት አይደለም። ወላሂ ላላጅል ሸርዑ ነገ ቂያማ ቀን ቀብር ሲገባ የሚጠየቅበትን አቂዳው ነው መረቡክ ሲባል ወማዲኑ ወመነብዩክ የሚጠየቀው ስለ ዲኑ ስለሆነ ነው። ስለ ዲኑ ይጠየቃል። ማዛ አጀብቱሙል ሙርሰሊን ወማዛ ኡጅብቱም ጥያቄ ነው፣ ቀልድ አይደለም። ዝም ብሎ መግለጫ አገላለጽ ቻልን ተብሎ እየገለጽን አይደለም። ዲን ነው፣ አቂዳ ነው፣ አላህ ጋር የምንገናኝበት ነው። ኋላ ግን እንዳይጨንቀን ኢኽላሱን አላህ ይስጠን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው እንግዲህ ኢንሻአላህ እሺ ተጨምሮባታላችሁ በደንብ ያው በጠር እያደረግነው እንሂድ ለማለት ፈልጌ ነው። ቢድዓ በተለይ ቢድዓተል ኢዳፊያ የሚባለው ነገር አስሉ አንዱ ዒባዳ ረሱላችን አለይሂ ሰላቱ ሰላም ደንግገውልናል። ከዛ ላይ ግን የተለያዩ ቢድዓዎች ሌሎች ነገሮች ሊጨመሩ ይችላሉ። አንደኛው ጂንሲያ ነው የተባለው ያው በደንብ መብራራት ስላለበትና ውድ ተመልካቾቻችን በደንብ እንዲረዱ ስለተፈለገ ነውና ጂንሲያ የሚባል በምሳሌ ቅድም አስረድተውልናል። አንድ ነገር ዛቱ ማለት ነው ለኡድሂያ የተባሉ ነገሮች በጉ ምን ያለ ነገር ግን ዶሮ ቢያመጣ እና ደግሞ አንዳንድ ጊዜ ደግሞ ከሰደቀተል ፊጥር ጋር ተያይዞ ደግሞ ጂንሲያ ጋራም ይነሳም ነገርም አለ። ረሱል ሰለላሁ ዐለይሂ ወሰለም ሰሃባዎች በእህል በመናም ሲሆን ሌሎቹ በገንዘብ ቀይረው እነዚህ ሁሉ ዘገር የሚያዙ ነገሮች ናቸው። ከዛ ደግሞ በከይፍያው በአይነቱ በሲፈቱ ብለው ምሳሌ ሼህ ዑመር ጨምረውበታል። እና ደግሞ ሌሎች ደግሞ አራት ደግሞ አሉ። እነዛ ደግሞ እስኪ የተወሰኑትን ደግሞ እየነገሩን እየተወያየንባቸው ከዛ ደግሞ እንደገና መልሶ ደግሞ ሁለቱን ይጨምሩልናል። እንደዛ ያያረጋል ውይይታችንን እናካሂዳለን ማለት ነው ኢንሻአላህ። ያው ይሄንን አሁን ሼኻችን ተናግረውታል አንስተዋቸዋል ሁሉንም ማለት በሚቻል ደረጃ ማለት ነው። ግን ምንባብ ዚያደቱል ፋኢዳ ብቻ ለመጨመር ያክል ብቻ ነው የተወሰነ ነገር እዛ ላይ ለማውራት የምፈልገው። ከጠቀሷቸው ውስጥ አንዱ ሙታባዓቱሁ ሰለላሁ ዐለይሂ ወሰለም ፊ መካን العباده ነው። እሳቸው የሆነን ዒባዳ እንዲሰራ የገደቡት ቦታ ካለ ለምሳሌ እዚህ ቦታ ነው መሰራት ያለበት ብሎ ከገደቡ ልክ الحج عرفه እንዳሉት ሼኻችን ቅድም አረፋ ቦታ ያቺ ቦታ ላይ ካልሆነ በስተቀር እንጂ ከዛ ውጪ ሌላ ቦታ ሄዶ ሰውየው መቆም የለበትም። ይሄ ካልሆነ ሐጁን አጣ ማለት ነው። ስለዚህ
ቦታ ተገድቦ ከሆነ እዚች ቦታ ነው ጠዋፍ ማድረግ ያለበት፣ እዚህ ቦታ ነው መቆም ያለበት፣ ለምሳሌ እዚህ ቦታ ነው መስገድ ያለበት ከተባለ ያንን ቦታ ባለመተላለፍና ሌላ ቦታ ሄዶ ይሄንን ዒባዳ ባለመስራት ነብዩን አለይሂ ሰላቱ ወሰለም ሊከተል ይገባል። ባገልባጩ ደግሞ ከዚህ በጀርባ ነብዩ ሰለላሁ ዐለይሂ ወሰለም ዒባዳውን ወይም ይሄን አምልኮ ሙጥለቅ ካደረጉት ከቦታ ልቅ ካደረጉት እዚህ ቦታ መሰራት አለበት ተብሎ ካልተገደበስ የትኛውን ቦታ ላይ መሰራት የሚቻል አይነት ዒባዳ ከሆነ علينا ان نتابع رسول الله صلى الله عليه وسلم بعدم تقييد مكان የሆነ ቦታ ባለ መገደብ እሳቸውን ልንከተል ይገባል። ስለዚህ ቦታ ለምሳሌ ይሄ ሌላኛው ደግሞ ዘመን ነው። አሁንም ሙታባዓቱ ነብይ ሰለላሁ ዐለይሂ ወሰለም በምሳሌ ሌላ ተጨማሪ ምሳሌ አሁን ተመልካቾቻችን በደንብ እንዲረዱት አንዱ ለምሳሌ አንድ ሰው ለሐጅ ይሄዳል። ለሐጅ ከሄደ በኋላ አረፋ መቆም አለ። አረፋ ላይ መቆም ሲባል የገባና ለእንትኑ መቀመጥም ማለት ነው ዘካይ መገኘቱ ነው አይደል እንዴ? ከአረፋ ትቶ ወይ ሙዝደሊፋ ላይ ወይም ሌላ ቦታ ላይ ሄዶ በአረፋ ቀን እዛ ማድረጉ ሐጅን ሁሉ ሊያበላሽው ይችላል። ስለዚህ ቦታውን ስቷል። የተገደበችውን ቦታ ትቶ ሌላ ቦታ ላይ ነው ሄደው። ስለዚህ ያቺ ቦታ ላይ ካልሆነ እሱ አሁን ለምሳሌ በዛች ቀን በአረፋ ቀን እዛች ቦታ ነብዩ ሰለላሁ ዐለይሂ ወሰለም ያሏት ቦታ ላይ እዚህ መሆን አለባችሁ ብለዋል እሳቸው። ከዚህ ክልል ውጪ ከሆናችሁ ሐጃችሁ ተበላሸ ነው። ስለዚህ እዛች ቦታ ላይ ካልሆነ ይሄ ሰውዬ ዒባዳውን ውድቅ ሊያደርግ ይችላል ማለት ነው። እሺ ለምሳሌ አሁን ሐጅ ለምሳሌ አሁን የሚደረገው ሳውዲ ተሄዶ መካ ዘካባን በሀገራቸው ላይ ሐጅ ብለው ሌላ ቦታ ሐጅ የሚፈጽሙት የሐጅ ስርዓት ነው የሚፈጽሙት ሄደው እዛ ላይ ያስ እንዴት ይታያል? ምንም የተለየ ነገር የለውም። ይሄም ሐጅ የሚደረገው መካ ውስጥ ነው። ጧፍ የሚደረገው በካዕባ ዙሪያ ነው። ስለዚህ አሁን አንድ ሰው እዛው መካ ውስጥ እንኳን ሆኖ ጠዋፍ ለምሳሌ ጠዋፉን ሄዶ የሐረሙን አንዱን ፖሉን ለምሳሌ ቢዞረው ወይ ደግሞ ሄዶ አንድ ዘምዘም ውሃ የተደረገበትን ቧንቧ ወይ የሆነ ቦታ ላይ ሄዶ እዛ ቢዞር ያ አይሆንም ማለት ነው። ለምን ቦታው አንስቷል። አሁን በካዕባ ዙሪያ ነው ጠዋፍ ማድረግ ያለበት። ስለዚህ ሐጅ ሊደረግ የሚችለው መካ ውስጥ ነው። ጧፍ ሊደረግ የሚችለው በካዕባ ዙሪያ ነው። አሁን በአገራችን ደረጃ ለምሳሌ ለሐጅ ብለው የሚሄዱ ሰዎች አሉ። አሁን ነጃሺም ጋር ይሄዳሉ፣ ሌላም ቦታ። አሁን ነጃሺ ጋር ሄዶ ሐጅ ማድረጋቸው ያን ሐጅ ከማድረግ ያበቃቃቸዋል? አበደን አይሆንም፣ በጭራሽ። እንዴት ሊሆን ይችላል? ስለዚህ ስተት ነው ማለት ነው። በትክክል ሙሉ በሙሉ ውድቅ ነው የሚሆነው። ስለዚህ ሐጁ እነሱ ችሎታው እስካላቸው ድረስ ዋጅብ ሆኖ እነሱ ጫንቃቸው ላይ ተንጠልጥሎ ይቀራል። እዛው ነብዩ ያዘዙበት አለይሂ ሰላቱ ወሰለም እዛው ቦታ ላይ ሄደው ሐጃቸውን እስካልፈጸሙ ድረስ ዓለም ላይ ያሉ እስልምና ሃይማኖት ሐታ እስልምና እንኳን ሙባረኮች ናቸው ብሎ ኢቅራር ያደረገላቸው ቦታዎች ለምን አይሆንም? ልክ እንደ መስጂድ ነበዊ ለምሳሌ መስጂድ አልአቅሳ ሊሆን ይችላል። በእንግዲህ በነብዩ አለይሂ ሰላቱ ወሰለም አፍ የተመሰከረላቸው ቦታዎች ናቸው፣ የተባረኩ ቦታዎች እንደሆኑ እዛ እንኳን ሄዶ ሐጅ ማድረግ አይቻልም። ከመካ ውጪ እንኳን አይደለም ሌላ ቦታ ላይ ይቅርና ነብዩ ሰለላሁ ዐለይሂ ወሰለም የሆነ ቦታ ላይ በሰሩት በሆነ ቦታ ገድበው እንዲሰራ ባዘዙት ነገር ላይ በዛ ነገር መከተል በሚባለው ላይ አንዴ ኢማሙ ማሊክን ይመስለኛል የሆነ ሐጅ አድራጊ ወደ እሳቸው መጣና ያ ኢማም የት ቦታ ላይ ኢህራም ላድርግ አላቸው። من حيث احرم النبي ሰለላሁ ዐለይሂ ወሰለም ኢህራም ካደረጉበት ቦታ እዚህ ባደርግሳ ይላቸዋል። ነገሩት ደግሞ እዚህ ባደርግሳ ያለ የራሱን አስተያየት ማለት ቀደም ብሎ ማለት ነው ቦታውን መዲና መስጊዱ የሆነ ቦታውን እየቀየረ ነው እሳቸው ካደረጉበት ውጭ ሌላ ቦታ እያደረገ ማለት ነው። በቃ ምክንያቱም ርቀት መጨመር እሱ በሱ አስተሳሰብ ምንድነው ኢባዳ መጨመር ነው። ከሳቸው በላይ እንግዲህ ኢባዳ ሊጨምር ማለት ነው። ከዛም ያ ኢማም ምንድነው ያሉት ኢጅአል አራአከ ፊል የመን የከየመን ነው የመጣው ሰውየው አራእክን አስተያየትክን ስሜትክን የመን አስቀምጠህና የመን አስቀምጠህ ነብዩን ሰለላሁ ዐለይሂ ወሰለም ተከተል ማለት ነው። እና ነብዩን ሰለላሁ ዐለይሂ ወሰለም እንዳሉት በንግግርም በሁለመናቸው ባደረጉበት በሁሉም አህዋላቸው ልንከተላቸው ይገባልና ይሄን ለማስተዋወስ ፈልገናል። ማሻአላህ ወጀዛከላሁ ኸይር። እዚህ ጋር ሼክ ኢብን ባዝ ናቸው ይመስለኛል ካልተሳሳትኩ ረህመቱላሂ ዐለይህ ምን ይላሉ? إذا استطعت ألا تخالف رسول الله صلى الله عليه وسلم ولو بخطوة فافعل ነብዩን አለይሂ ሰላቱ ወሰለም በአንዲት እርምጃ እንኳን እሳቸውን ላለመخለፍ ከቻልክ አድርግ ነው የሚሉት። ያኒ ሁሉ ነገራችን ላይ ትኩረት ልናደርግ ይገባል። እሳቸው ሚዛናችን መሆን ያለባቸው እሳቸው ናቸው በመሰረቱ። ምክንያቱም ኸይር ነገር ቢሆን እኛ እንደ ኩፋሮቹ እኮ ለው ካነ ኸይራን ማ ሰበቁና ኢለይህ አንልም አይደለም እንዴ? ለው ካነ ኸይራን ማ ሰበቁና ኢለይህ አይደለም የኛ እምነት። ለው ካነ ኸይራን ለሰበቁና ኢለይህ ይሄ ነው የኛ እምነት።
አህሉ ሱናዎች ኸይር ቢሆን ኖሮ ነብዩ ሰለላሁ ዐለይሂ ወሰለም ከነ ሱሐቦቻቸው በቀደሙን ነገር ነበር ነው ይሄኛ አቋማችን። ስለዚህ ኸይር ቢሆን እሳቸው ቀድመው ሰርተውት ነበር የሚያልፉት የነበረው። ምክንያቱም ወደ ጀሃነም የሚያቀርባችሁ ነገር ሆኖ እንድትጠነቀቁት ያላስጠነቀቅኳችሁ፣ ወደ ጀነት የሚያቀርባችሁ ሆኖ እንድትፈጽሙት ያላዘዝኳችሁ ነገር የለም ያሉት እሳቸው ሰለላሁ ዐለይሂ ወሰለም። ስለዚህ ሁሉንም ስራ ዒባዳ እስከሆነ ድረስ ከዲን ጋር የተገናኘ እስከሆነ ድረስ ስራችንን ከነብዩ ዐለይሂ ሰላቱ ወሰላም ተግባር ጋር መመዘን ይኖርብናል ማለት ነው። ሌላው እንግዲህ እዚች ጋር አንድ ኑቅጣን ጨምርና እሷን ከዛ በኋላ ማንሸራሸር ይቻላል። ሙታበዓቱ ነብይ ሰለላሁ ዐለይሂ ወሰለም ፊ ዘማን العباده በጊዜ ደግሞ ሙቀየድ ከሆነ ለምሳሌ የሆነ አምልኮ በዚህ ጊዜ የተገደበ ነው፣ በዚህ ሰዓት ነው መፈጸም ያለበት ከተባለ ያቺን ሰዓት ጠብቆ መስራት ብቻ ነው ያለበት። አንድ ጊዜ ከሌለውስ ሙጥለቅ ከሆነ ደግሞ ከዘመን ልቅ ከሆነ ይሄ ደግሞ ማንንም ሰው መጥቶ በዚህ ሰዓት ነው ይሄ ዒባዳ መፈጸም ያለበት ብሎ ማንንም ማስገደድ አይችልም። አስለን ይሄ ማድረግ መብትም የለው። ስለዚህ የሆነ ሙጥለቅ የሆነ ዒባዳ ካለ በፈለከው ሰዓት ስራ ክፍት ነው ካለ ሸሪዓው ማንንም ሰው መጥቶ በዚህ ሰዓት ካልሰራው ይሄ ዒባዳ ተቀባይነት የለውም ሊለኝ አይችልም ማለት ነው። እሳቸው ደግሞ በዚህ ሰዓት ካልሆነ በስተቀር ይሄን ዒባዳ እንዳትሰሩ ካሉ በፈለገው ሰዓት መስራት ማንንም አይችልም። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ከፈጅር በኋላ ላ ሰላተ ባዕደ አልፈጅሪ ሐታ ተጥሉዕ አልሸምስ ወላ ሰላተ ባዕደ አልዐስሪ ሐታ ተግሩብ አልሸምስ አው ከማ ቃለ ዐለይሂ ሰላቱ ወሰላም። ከፈጅር በኋላ ፀሐይ እስከምትወጣ ድረስ ሰላት መስገድ ክልክል ነው አይደለም? ከዐስር በኋላም ፀሐይ እስከምትጠልቅ ድረስ ባለው ሰዓት ሰላት መስገድ ተከልክለናል። ስለዚህ በዛ ሰዓት አንድ ሰው መጥቶ ሰላት ልስገድ ቢል ይቺ ሰዓት አሁን መስገድ የሚፈልገው በክልከላም ሊሆን ይችላል። በነገራችን ላይ ተቅይዳቸው የነብዩ ሰለላሁ ዐለይሂ ወሰለም በትዕዛዝም ሊሆን ይችላል። በትዕዛዝም በዚህ ሰዓት ነው መስራት ያለባችሁ ሊሆን ይችላል፣ ወይ በዚህ ሰዓት መስራት የለባችሁም ብለው በክልከላም ሊሆን ይችላል የሚገድቡት። ስለዚህ ማንም ሰው መጥቶ በዛች ሰዓት ዑለሞች ያስወጧቸው የተወሰኑ አስባቦች አሉ። ሰበብ ያለው ሰላት ከሆነ ብቻ በዛ ሰዓት መስገድ ይችላል። ለምሳሌ ከዐሱር በኋላ ባለው ሰዓት መስጂድ ውስጥ ተቀምጦ ጀናዛ ቢመጣ አጋጣሚ ተነስቶ ያንን ጀናዛ መስገድ ይችላል። በዚህ እስቲትና ያወጡታል ይሄንን ማለት ነው። ወይ ደግሞ በዛ ሰዓት ድንገት መስጂድ የገባ ሰው ተህየተል መስጂድ ልስገድ ቢል ሰበብ ያለው ሶላት እስከሆነ ድረስ ይፈቀዳል። በእነዚህ በአስባቦቹ ወይም በምክንያቶቹ ነው እነሱ የሚፈቅዱት ይሄንን። ከዛ ውጭ ግን ምክንያት ከሌለ በእነዚህ ሰዓቶች ላይ ተከልክሏል፣ መስገድ አይችልም ማለት ነው ሰውየው። በሌላም ዘመኖች ላይ እንደዚሁ በርካታ ምሳሌዎች ይኖራሉ፣ ግን ለወንድሞቼ ብለቃቸው ኢንሻአላህ ኸይር። ስለዚህ ምንድነው ኢስላም ዝም ብሎ በደመ ነፍስ መውሰድ የለም ነው። በደመ ነፍስ የሚባል ነገር የለውም ነው። ስርዓት አለው፣ በመመሪያ ነው። መመሪያውን ጠብቀህ መሄድ አለበት ነው። ከነዚህ ነገሮች አንዱ ደግሞ ምንም የፈለገውን ያህል ዒባዳ ቢሆንም እንግዲህ ዒባዳ ማለት ቁርአን መቅራት ትልቁ ወደ አላህ የምንቀርብበት የዒባዳ አይነቱ ነው፣ አንዱ ነው። ሶላትም ትልቁ የዒባዳ አይነት ነው። አሁን እንግዲህ እንዴት አንድ ሰው መስጂድ ላይ ተቀምጧል ወይም ደግሞ ቤቱም ላይ ሆኖ ሱብሂን ሰግዶ ቤቱ ላይ ተቀምጦ እያለ ፀሐይ ሳይወጣ በፊት እንዲያው ሞራል መጣለትና እንዲያው ሶላቱን እንዲያው እየሰገድኩ እንዲያው እስከ ጧት ድረስ እንዲያው ላንጋው ቢል አይቻልም ሊባል ነው ማለት ነው። ግን ሶላት ነው ሶላት ራሱ ሆኖ ግን አንድ የምትጠቀስ የሰለፍ እዚህም ጋር አንድ ክስተት አለና እሱ ምንድነው ከሱብሂ በኋላ እንዳለው ወንድማችን ሶላት ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ከዛም ሲሰግዳዩ ረካዓተይን ሲሰግዳዩ አንተ ሰው አትስገድ፣ ነብዩ ሰለላሁ ዐለይሂ ወሰለም ከሱብሂ በኋላ ከፈጅር በኋላ መስገድን ከልክለዋል አለው። አንተ ያ ኢማም አላህ Subhanahu Wa Ta'ala ስታስበው ሶላት ረካዓ በመስገዴ አላህ ይቀጣኛል አሉ። የኢማሙ መልስ ግን የሚገርም ነው። ሶላት በመስገድ ሳይሆን የሚቀጣህ አላህ Subhanahu Wa Ta'ala ሱናን በመጻረርህ ግን ይቀጣሃል። ነብዩ ሰለላሁ ዐለይሂ ወሰለም ያላደረጉትን ስራ ማለት ነው። እንግዲህ ኸይርም ቢሆን እንኳን ነብዩ ያላስተማሩበት መንገድ ከሆነ ተቀባይነት ሊሆነው አይችልም። ብዙ ጊዜ ደጋግሞ እንደነገረው ያንን የኢባዳ መስፈርቶችን ያሟላ ስለማይሆን ማለት ነው። አህሰን ወጀዛከላሁ ኸይር። እስኪ ሼህ ቢስሚላህ ያው ልክ ነው እስካሁን የተጠቀሰው እንዳለ ሆኖ እነዛ ኢዳፊያ ላይ እንደው ምናልባት ካላስታውስ ካልሆነ በስተቀር ያልተጠቀሰ ብዬ የማስበው ምንድነው አዝያዳ አለል መሽሩዕ በሆነው ኢባዳ ላይ መጨመር ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ያው ወይ ሻሪዑ ያስቀመጡታል። ከዛ በላይ
በይዘትም ይሁን በሂደት በአጠቃላይ ባሰራሩ በየትኛውም መልኩ ቢሆን መጨመር ይሄም من البدعة الإضافية من البدعة الإضافية መገለጫ ነው ለምሳሌ رسول عليه الصلاة والسلام من صلى علي صلاة واحدة صلى الله عليه بها 10 من صلى علي بها 10 صلى الله عليه بها 100 የሚል ይሄ ሐዲስ ተቀምጧል አንድ ሰላዋት በኔ ላይ ያወረደ ሰው አላህ ደግሞ በሱ ላይ 10 ረህመት እዝነት ያወርድበታል ተብሏል አይደል ይሄ ነገር አለ ላኪን ዝጋ ምን ተጨመረ ከፍ ባለ ድምጽ መሆኑ እንደገና ደግሞ ተሰብስቦ በሶት الجمع بقيادة واحد አንድ ሰው እየመራ ሌላው ደግሞ እየተቀበለ በእንደዚህ አይነት መልኩ ማለት ነው ይሄ አሁን ቀጥታ እዚህ ቢድዓ ኢዳፊያ ውስጥ የሚካተት ነገር ነው ከነብዩ ሰለላሁ ዐለይሂ ወሰለም የተቀበለው ዚክር መሽሩዕ አለ ለምሳሌ بعد الصلاه እንደዚሁ ተቀምጧል ሶላት ዱዓ بعد الصلاه እንደዚሁ አለ ግን በዚህ መልኩኛ በመንሰራው አሁን እየተሰሩ የሚስተዋሉት ባለው መልኩ አንድ ሰው እየመራ ሌላው እየተቀበለ ዱዓውንም ይሁን ዚክሩን በዚህ መልኩ ማለት ግን መሽሩዕ አይደለም ይሄ አዲስ የተጨመረ መጤ ነገር ነው ማለት ነው ይሄንን ከዛኛው ጋር ያመሳሰሉ እንትን ማለት ተገቢ አይደለም ማለት ነው እንደዚሁም ደግሞ ከወቅቱ ጋር በተያያዘ ወቅቱ ተገልጿል በነብዩ ሰለላሁ ዐለይሂ ወሰለም በወቅት ያስቀመጡት አለ ከዛ ውጭ ግን ሌላ በራሱ ፍላጎትና በራሱ ስሜት ይሄም አንዱ ነው ብሎ ማስቀመጥ ተገቢ አይደለም እንደዚህ አይነት ተተቀመጡ ነገሮች ውስጥ አንዱ ለምሳሌ ከኢህያኢ ለይለቲ النصف من ሻዕባን ወር ላይ አሁን ሻዕባን ግማሽ ሲሆን የሆነ በአገራችን በተለይ ለየት ያለ ስም አላት እንደ በአገራችን ቋንቋ ማለት ነው አዋንዬ ይሏታል እሷ ልክ በቃ በጣም እንደ ለይለተል ቀድር ማለት ነው አላህ Subhanahu Wa Ta'ala በሷ ጉዳይ ምዕራፍ ያወረደላትን ስለ ክብሯና ስለ ታላቅነቷ እንደገለጻት ለሊት የዚችን ክብር ለዛ የሚያለብሱና በዛ የሚገልጿት በርካታ በሀገራችን ላይ እንደ አይነት ነገር አለ እነዚህ ሁሉ ከዛ የሚገቡ ናቸው ነው ኢንሻአላህ እንዲያውም ይሄ የሻዕባን ጉዳይ ከጊዜ ውስጥ የሚገባ ነው ከጊዜ ውስጥ የሚካተት من البدعات الزمنيه ከሚባለው የሚካተት ነጥብ ነው ማለት ነውና ሌሎችም ለምሳሌ አሁን ሶላዋት ተሰብስቦ አዝማችም ሊኖረው ይችላል ላይኖረውም ይችላል በዛ መልኩ ተሰብስቦ በረሱላችን አለይሂ ሰላም ላይ ሶላዋት ማውረድ በዛ አይነት መልኩ ዱዓ ይባላል ዱዓ አሁን ዱዓ መሽሩዕ ነው ላኪን በዱዓ ሽፋን በዱዓ ስም ነብዩ ሰለላሁ ዐለይሂ ወሰለም ለእስቲጃባ ምልክት ያላደረጓቸው እንደውም እሳቸው ምልክት እንደ ምልክት የጠቀሷቸው ነገሮች እነ ተሐራም መቆጠብ እንደገና ደግሞ አላ ጠሃራትን መሆን ኢቅባል አላህ እንደገና ደግሞ ኸፍ ምንድነው ዱኡ ረበኩም ተضرعا وخفيه እነዚህ እንዳለ ተተው ሲያበቁ እነዚህ ነው ዱዓ እነዚህን ያላበሰ መሆን አለበት ላኪን በዚህ መልኩ ሳይሆን ኢንሻአላህ እንመጣበታል አሁን ምንድነው ዋናው ቀጥያችን ስለ ሶላዋት ሳይሆን በቢድዓ ኢዳፊያ ከሚባሉ ነገሮች አንዱ ሶላት አለ ነቢ ነው የሥራዎች ሁሉ ታላቁ ስራ ሶላት አለ ነቢ ነው እንጂ አንዱ ትልቅ ጀነት የሚወረስበት የረሱላህ ሰለላሁ ዐለይሂ ወሰለም ውዴታ የሚገኝበት ሶላት አለ ረሱል ምንም ጥያቄ የለውም ትልቁ የዒባዳ ክፍል ነው ዋናው ነጥባችን ምንድነው ሶላት በዚህ በጀማ አዝማች ኑሮት የሚደረገው ነገር በረሱላህ ሰለላሁ ዐለይሂ ወሰለም ጊዜ አልተገኘም ከይፍያው በፈርደን ነው እንዴት ብሎ የለም የሚለውን ኢዳፊያ ለማስቀመጥ ያህል ነው ኢንሻአላህ ያልጨረስናቸው ያው ብዙ ነጥቦች አሉ ኢንሻአላህ ሸኽን የተወሰነ ይጨምሩ እዚህ ለሀገራችን እንደው ሙስሊም ሊያውቀው የሚገባው ብዬ ማስበው አሁን ቅድም እንዳላችሁት በወቅት ታልተወሰነ ልክት ሆነ ወቅት መስሙ ማረግ አሁን የዱዓ ቋግም የሚባል አለ የዱዓ ቀን ተብሎ የዱዓ ቀን ነው የምትባለው በአካባቢያችሁ አታውቁት እንደው እንጂ ቋግሜን የዱዓ ቀን ያደረገው ማን ነው ይገርማል እኮ ይሄ እንግዲህ አላህ ያላደረገው ማድረው ተሽሪዕ ነው ማለት በጥቅሉ ቅድሙን በቀደም ነግሬያችኋለሁኝ አያመን ነስዋራ አያመን መጁስ ቋግሜ ቡሄ መስቀል ቅዱስ ዮሐንስ እነ ጦልሃ ጃዕፈርና ሙጃሂዱ የቋግሜ ወዳጃ ሳያጠፉ ሄዱ ለሸርዕ ቁርቋሪ ያላቸው ሁሉ ሲባልባት የነበረ
እነዚህ አልኳችሁ ያ በዛር ቆል የሚገበርበት ሰይፉ ጨንገር ሻም በሱ አዲያል ሞቴ ነጋሽ የማይባል ጉድ የለም። በዛው ተጠራቅሞ ግን ያንን ሙስሊም ያላደሉት የቋግሜ ውሃ መድኃኒት ነው ጠበል ነው ይላሉ። ሙስሊም የሆኑት ግን ደግሞ የሚገርማችሁ ነገር ነው ወፍ ሳይቀምሰው ወንዝ ሄደው ይታጠባሉ መድኃኒት ነው እያሉ ፈውስ ነው እያሉ። የሀገራችን ሰው ይሄን ሊያውቅ ይገባል። ሌላው ማስታወሳችሁ የመካ ጉዳይ አንስታችኋል። የሆነም ጉዳይ አንስታችኋል። እኔ መጽሔቱ አለኝ ምንድነው ነጃሺ ዳግሚያው መካ የሚል መጽሔት ብሎ በየሙስሊሙ እንትን የመካ ደረጃ ነው የሚሰጠው። ነጋሽ ሌላም አለ በደቡብ በኩል አናጅና አካባቢ ምን ቢባል በአገራችንም አለ ሀበሻም አላሉ መካና መዲና ዳና ኮረሚ እንደ መካ ዳና እንደ መዲና ይላሉ። እኛ ኮረሚ ማለት የጀማሉ አንይ ቅብር ነው ዶርሂ ነው። እንደ መካ ያለው እንደ እኮ ነው አይደል? ተሽቢህ ነው አይደል? እንደ ዳናሳ እንደ መዲና ዳና ያሉት በቃ መካ እንዲሄድ ይቆጠራል። አምሩ ሙስሊሚን የሚገጥሙለት ማን ነው? መንዙማ ባው ነው የሚገጥሙ ሀበሻም አላሉ መካና መዲና ኮረሚ እንደ መካ ዳና እንደ መዲና። ይሄ ሁሉ ቅድም እንዳላችሁት በመካን ያንን ቦታ የሚተካው አለ ብሎ ማመን ራሱ ክፍረት ነው። ያን እኮ አላህ ያ የተቀደሰ ቦታ በአምር ሚን አላህ በወህይ እኮ ነው የተደነገገው። የኛ ግን በስሜትና በምን የሀገራችን ሙስሊሞች በቃ ተውሂዳቸውን ለመጠበቅ እንደዚህ ያለው ሁሉ ፈንቶ ሊጠነቀቁ ይገባል ነው የምለው። አቆሉ ማሰሚቱ ወሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ ያው የዛሬውን ፕሮግራማችንን ኢንሻአላህ በዚህ እንቋጫለን። ክብራትና ክቡራን የነሲሃ ቲቪ ተከታታዮች ኢንሻአላህ የዛሬው ፕሮግራማችንን የተከታተላችሁትን ይመስል ነበር። ከዚህ ርዕስ ጋር ተያያዥነት ያላቸውን ሌሎች ነጥቦችንም በሚቀጥለው ፕሮግራማችን ላይ ኢንሻአላህ የምናየው ይሆናል። የዛሬውን እዚህ ላይ አበቃን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።